ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ እጅግ በጣም ነው የማመሰግነው። ሳቤላ ድራማ ይዤ መጥቻለሁ። ባለፈው ሳምንት እንግዲህ ሳቤላ ወደ ቤት ተመልሳ ልዩ በአጋች ታግታ ነበረና አንደኛ ሰውዬ ቆሞ እያየዋችሁ ነበረና ፍቅረኛዬ ናት አሳልፍን ብሎ ነበረና እያለፈ ማርኮንና እሷ ላይ በጣም እየጮኸ ነው። ይሄን ሁሉ ተበልተን ቤቱንም ሁሉንም ነገር አተን እያለ ነበረ እና እጄ አይሻለኝም እንጂ ሽጥ አርጌ ነበረ ምገልሽ ወጌ ክዶናል ብሎ ነበረ። ልዩን እያገተ ሰውዬው እዝራ ነኝ እያለ ነው። ይቅርታ ጥሩ ጊዜ ይሆንላችሁ አለና ካለፈ በኋላ እሱ በቢላ እንግዲህ ጀርባ ላይ ሰክቷታል። እሷ እንትን እንዳትናገረው እሱም ጸጥ ብሎ አለፈ። ምንም አልተናገረም። ከዛ ሰውየውም እየፈራ ነው። ልዩታ በቢላ እያስፈራራት ነበረ። ልዩ ዝም ብሎ እየያየ አለፈና ማለፍ አልቻለም። እነሱም እያዩ ነበርና ዞር ብሎ እሱም እየያያቸው ነው። እና ማርኮን ሁለተኛ እጄን እኔን ይገባኝ ትልቅ ስህተት ነው የሰራሁት። ይገባኛል። ከስህተትም ትልቅ ስህተት ነው የሰራሽው። እጁ እየተንቀጠቀጠ እጅ ሸልኝም እንጂ ሴት አርጌ ብገልሽ ደስ ይለኛል። እኔ ልትገልኝ ማርኮን እኔ ልትገልኝ ይሄንን ብር የትም ገብተሽ ይሄን ብር ታመጫታለሽ ብሏታል። ያለበለዚያ ግን መከራ ምን እንደሆን ትያለሽ ብሎ ያስፈራራት ነው። እባክህ ትጎዳ ጭራሽ የማርኮን እባክህ ትጎዳብኛል። መንገደኛ መስሎኝ ነው እኮ ምክንያቱም እየሰማው ቁጥሩ የበለጠ ነው የምታመመው እያለ ነው እንግዲህ ዝም በይ አላት ነው። እንዴት እንትላለች እንግዲህ ብሩ ተወስዷል አይመለስ እሷ ላይ የሚጭቡት። ቆይ ግን የገጨል ሰውዬው ያንተ ሰው የራስህ ሰው ቢሆንስ የራስህን አታልሎ ቢሆንስ እንዴት እሱ በፍጹም አደርገው ቦርሳን ይዞት የሄደበት እሱን እንደዚህ ያድርጉ። አንቺ ነሽ እንደዚህ ያድርግ። አንቺ ነሽ ስትዝረክረክ እያስበላሽኝ። እንግዲህ እንዴት ተራ ሌባ ብር እንዳያዘን አወቀ። ተራ ሌባ እንዴት ተመሳሳይ ቦርሳ ይዞ ቀየረ ታዲያ? ማርኮን መለስልኝ። የራሴ ሰውን እያታለለ ገባ። ገብቷል መሰለኝ። አሁን ይሄ የማይረባ ጭንቅላት ውስጥ ገብቶኛል። ምን ያሰብክ ነው? እየገባውን ወጌ ክዶናል። ወጌ ከመደወል አለብን። እንግዲህ በከንቱ ነው ሳቤላን ያገት ነው። ቤቱንም ብሩንም አተናል። ወጌ ስልክ አነሳም ብሎ ወጌ ክዶናል ብሎሃል። የቤቱን ፋይሉም ይዞን ጠፍቷል። ገንዘቡንም የሰለቀ እሱ ነው። እንግዲህ ልዩን ያገተ ሰውዬው መንገደኛ ሰውዬው መንገድ ላይ ቆሞ የነበረ ሰውዬው እሷን እያስፈራራት ነበረ እና ልዩም እየለመነች ነበረ። እባክህ ተወኝ ስትል ነበረና በአንዴ በጭንቅላቱ ስመታ ወደቀና አክተር እያጫወተ ነው ስለው እሱም ጥሎት ተነስቶ ከቀጠቀጠ በኋላ ሰውዬው በጣም ነው የሮጠው። ምንም አልተናገራትም። እሷን እንግዲህ ደህና ነሽ ምንም ታንቀጣቅጣለች። እሷ
ብሎ ስጠይቃት ደህና ነኝ ወገቤን ትንሽ አለችውና ልዩም እየተንቀጠቀጠች ነገረችው። ወገቧን እየያያላት ነው። ልዩ እንግዲህ ካስተረፋት በኋላ ውሃ ገዝቶለት በማሸጋ ቁስሉን ካሸገላት በኋላ በይ ሰውየው መጥቶ እዚህ እንዳይተናክልሽ ሂጂ አለና ጥሏት ሄደ። በጣም አመሰግናለሁ ውለታ ካለብኝ ስትለው ማንም ሰው የሚያደርገው ነው ብሎ ጸጥ ብሎ ሄደ። እሷም ተናደደች። ምን አይነት ሰውዬው ነው አለችና ተከትላ ስትሄድ እሱ ማርኮንና እነሱም እየተጣሉ ነው። ማርኮን እያበደ ነው። አሁን እሺ ምን እናደርግ ስትለው ወጌን ማግኘት ካላገኘንስ ስትለው ብሩን ከማን ነው ያገኘው ስትለው ከሸዋን ግዛው ዲና ሸዋን ግዛን ስለማታውቅ ነው እኔ እንግዲህ እያስፈራራኝ ሸዋን ግዛ ደውሏል ስል ብለው ማርኮስ ሲናገሩ በቃ ደፈር ብላ አውራ አለችውና ወይኔ ማርኮን እንደዚህ ከፈራ ይሄ በጣም መጥፎ ሰው መሆን አለበት ብላ እየፈራች ነው። እሷ የራሱ ማርኮን የራሱ የተንቀጠቀጠ ሄሎ ሸዋ ዛሬ የተፈጠረው ነገር እንዳለ ውሸት ነው። አንተ እኔን ለማታለል የሞከርክ ነው አለ እሱ። እንዴት ነው ሸዋ አንተን ማታለል የምሞክረው? ገርሞ ነገር ባለፈው ሰቤለን እንደዛ ሲያግቱ እንትን ስሎ ለራሷ ልጆች እንዳይታገቱ ብላ እንዴት እንደሚጮህ ወዳጄ ማርኮ በለው የሰቤለን እናት ጋር ሄዳለች። ልጄን ይዘሽ ብትመጪ ኖሮ ደስ ልኝ ነበረ አለች። ዛሬማ እሱ የማይታሰብ ነገር ነው። አባትየው ዛሬ በቀላሉ የምለቃት አይደለም። ለዛ ነው ትቻት እየመጣሁ ብላ ከደስታ ይልቅ ፊቱ ላይ ስጋት ነው የሚታየው። በጣም ነው ያዛዘነኝ። አብርሃምም ልጇን እቅፍ አድርጎ ሲያዛዝን ልጁን እቅፍ አድርጎ ተኝቷል። እነሱም እዛ እየተነጋገሩ ነው። ሰቡት አልድላ እኔ ምን አለበት የኔ አባቱም እንደዛ የሚወድ ብላ ስትነገር ምን ያልሽል እዩ እኔ እንደሰማሽ ሌላ ሰው እንዳይሰማሽ አቢም እኮ እንደ ልጁ ነው አንቺንም የሚወዱሽ እንዴ እንደዚህ ትናገራለሽ ብላ ከተቆጣች በኋላ ኧረ የሚበላ ነገር ላዘጋጅልሽ ብላ እናት እንግዲህ ወንድምየው መጥተዋል። በሮስ አንኳኩታ እዛው ደርቃ ነው ቀራልታለች። በአንቺ ስፈለግ ስንት ዓመት ፈጀብኝ ማልዳ። ለምንድን ነው ግን የምትሸሽኝ? ለምንድን ነው የምትሸሽኝ? አንቺን ፈለጋ እኔ እኮ ወንድምሽ ነኝ። እህቴ ንገረኝ እስቲ አለና ስጠይቀ ያቺ ጠንካራ እህቴ ማን ነው የሰበረብኝ? ወንድሜ እኔ ደህና ነኝ እኮ ወንድሜ አለችው ነው የውሸት ድና መሆን እኔ ውስጥ ሸሸግሽው እውነት ነው ማወቅ የምፈልገው ምንድን ነው የተፈጠረ እህቴ ብሎ ሲጠይቃት እሷ እንባ ቀደማት። እሱ ምንም አልተናገረም። ናግባ መላለችም ዝም ብሎ እየተያዩ ነው። ወንድሜ አለች። ከጊዜው ብዙ ጊዜ ቆይታ በኋላ የትክን ማድረቅን አታቅፈኝም ብላ ስትጠይቀው እሱም ፈገግ ያለ እያያት በጣም እኮ ነው የናፈቀኝ ወንድሜ። እሱም ዝም ብሎ እያያት ነው ወይ ያለቀፋት ወይ ፈገግ ያለ ከዛ ሄዶ አቀፋት እያለቀሰች ውስጥ ሲያገኛት ደንግጣለች። እጁን ዘርግቶላት አዝራ ይባላለሁ ብሎ ስጠይቃት እሷ ትዙም አላላትም። ማልዳ በምልክት ስትነግረው ልትጨብጥ ስትል አይ ችግር የለም ብዙም አስፈላጊ አይደለም ብሎ
እጁን መለሰ። ደነገጠችው። ድጋሜ ፈጠጠችው። ይኸው እሷም መልሳ እጇን ሰበሰበችውና ቁጭ አለ እሱ። እሷ ደንግጣ ቆማ ቀርታለች። ቁጭ በይ እስከዛ እኔ ምሳሌ አቅርባለች እና ማላ ወደዛ ሄዳለች። ቆማ የፈገግ እያለች አንገቷን የወዘወዘች ወደ ጓዳ ገብታለች ብላ ስትጠይቀው ወጌን መገኘት አለብኝ ብላ እጁን ያዘችውና እሱ ከጠየቀኝ ምን ልለው ነበረ ስትለው ሞኝ ነው እሺ አለችውና እዚህ ሆነ መፍትሄ እኔ አብርሃም እሱ ከጠየቀኝ ምን እላለሁ? እሱ የፈለገ ነገር ቢጠይቀኝ እሺ ምን ያገባኝ እኔ የፈለግሽውን ነገር ንገሪ ብሎ ሮጡ። ዶክተር ርብቃና አብርሃም ቁጭ ብሎ እየተጫወቱ ነበረ። ደግሞ ምንድን ነው ደግሞ አፍላ ገጥሞ የሚያወሩት? አቤት ምን ነው ተናደሻል? ዲና ለምን እናደዳለሁ? እኔ የምልሽ ማርኮ ክፍል ሆነ አሁን ሲወጣ እኮ አይቼዋለሁ አለ አብርሃም ውሸቷን ያዘባት በማንባት በትንሹ እና ያወክ ነው እንደምትጠይቀኝ ፈተና መሆኑ ነው። ፈተና እንኳን አልነበረም። አብርሃም ግን እዚህ ጋር የተረጋጋ ሰው ነው። ውን በቃ ለምን ብሎ ሲጠይቃት የምትለው ጠፋበት። ምክንያት የለሽም ፍቅረኛውን ለማግኘት ነው የደማርከው። አንተ ደግሞ እንደ ትልቅ ታላቅ ወንድሙ ስለሚይክ ስለሚፈራ እናንተ ደግሞ ስለ እኔ እያወራችሁ ነበር አይደል? እስቲ ልጠይቀኝ ዲና ስትሉ ሰምቻችኋለሁ። አዎ የሳብዬ ወደ ቤት መመለስ ምክንያት አድርገን ሰብሰብ ብለን እራት ለመብላት አስበናል ብለህ በጣም አሪፍ ሀሳብ ነው አለችና የውሸት ሳቅ። አየህ አብርሃም አየህ ዲና ራሱ ሀሳቡን ትወዳለች ብዬ ራሷን ደስ ስላላት ራሷን እያዘጋጀችው መሆን አለበት። ያሰብኩላት ነበር እኔ ራሱ ያለች ጥርሷን እየነከሰች ለምን አልነገርሽኝም ታዲያ? ያው እንግዲህ እኔ ተደብቄ ልሰራ ነበር። በጣም ነው እንደ የተደሰትሽው ባልነግራት ጥሩ ነው። የእሷን እንትን አበላሸንበት። እሱ እኮ እንደዚህ አይነት ነገር አይወድም። ወጥተን የሚገዛዛ ነገር እንገዛዛና በዛው እናወራለን። ብንሄድ ይሻላል። እንውጣ። አትወጪ? አብረን አትሄጂም? እንኳን እኔ እናቷ አንቺም ልትሄጂ አይደል እንዴ አለችና ጠየቀችኝ። በጣም እሱን ነው የምትይው። እሱን ምግብ አይበላም፣ እሷን ነው የሚይው። እንግዲህ ሁሉ ፍቅር በጣም እያረጋበት ነው ይመስለኛል። እሷ ዶክተር ርብቃና እንግዲህ ሊና ዶክተር ርብቃን ግልምጥ ካረገች በኋላ በሯ ከፈት አደረገችና ወጣች። ምን ነው ልዩዬ ጨዋን ሶታል አይደል? ትንሽ ጨዋን ሶታል አይደል? ስትል ትንሽ በቂ ነው አለና መለሰ እሱም ምግብ እንደዚህ ሲሆን ነው ጥሩ አይደል እንዴ? አዎ በጣም አሪፍ ነው። አንተ እየመረረም ቢሆን የኔ ምግብ አሪፍ ነው የምትለው። አሁን ራሱ እኮ አልወሽሽም እያልክ እየወሸም
ልጁ ሆነ ፍቅር ቢጤ ማይቀር ነው። ሁኔታችን እዛ ነው የሚመስለውና ስሜ አላት ሰውዬው እህቴ ጋር የሚያገናኘው ነገር አለ። ማ ያ በግድ ይዞሽ የነበረ ሰውዬው ከእህቴ ጋርም ከእህቴ ጋር እንደተገናኘን እንድታውቅ ያልፈለግሽው ለምንድን ነው? ለምንድን ነው የምትጨነቀው? ስለምታስብልኝ ነው። እሱም ግራ ተጋባ። ሳቤል ምን አስባ ነው አንተ? ምንድን ነው እንደዚህ መቃያይ? እህቴን ለመጎዳት ይፈልጋል። ሲጀመር እሷን አያውቃትም። እህቴን ለመጉዳት እየፈለገ ደብቀሽኝ ከሆነ ግን አለነስ ነገር ካልሆነስ አለችው። እሱ ምንም አልተናገረም፣ ዝም ነው አለ። እሷን ካልሆነ ምን እውነቱን ነው የነገረችኝ ማለት ነው አለ። ይቅርታ ለእህቴ ስለምጨነቀው ትረጅኛለሽ ብዬ አስባለሁ። እንግዲህ ይሄን ይመስል ነበረ። በሰላም ሆኑልኝ።